ከመስተንግዶ እስከ ቲቪ ፕሮግራም ፕሮዲዩሰርነት በጣም በማኒፌስቴሽን አምናለሁ ነኝ። አንድ ነገር ማኒፌስት በማድረግ አምናለሁ ይፈጠራል። ከፋብሪካ ስራ እስከ ኢቨንት ዝግጅቶች አጭር ህይወት ነው ያለን። ካሰባችሁት ከሆነ እስከ 20 እስከ 25 አመት ምናምን የኛን ህይወት አይደለም የምንኖረው። የግዴታ ትምህርት ቤት መሄድ ነገር ቤተሰብ መቆጣት አርጋት አርግ ህይወት ውስጥ ነው የምንኖረው። ብረት ልገፋናኝ ወይ ተከታተሉኝ። ዛሬ ስፖርት አለኝ ቦሎ ጋለኝ ማለት ነው። ብዙ መንገዶችን መጥቷል። ህይወት ባመጣው ጉዞ ሁሉ መንገዶችን እየከፈተ ብዙ መንገዶችን የተራመደ ሰው ነውና ክፍያ ነው እነሱ እያሰቡ ያሉት። አረ በነጻ አልኩኝ ያን ክፍያ ነው በነጻ እኔ ወንድማችሁ ማላገለግላልኩ በነጻ በእውነት። አንተ ግን ሁሉ ጊዜ ነው እንደሚቆምበት። እዚህ በኋላ እንደዚህ አይፈጠርም። የዛሬን ብቻ ተባበሪ። ባለፈም እኮ እንዲህ ብለህ ነው ያደከምከኝ። የዛሬን ተባበሪ። እኔ አትመቸኝም ግን ባለቤቴ ትመቻታለህ። ሱራ ወይንም ባርኔጣ ስቱዲያችን ያለው የዲስትራክት ንጉስ ተመልሷል። ባርኔጣ አስቀይመሻለሁ የፈለገ ቢመጣ። ሳምንታችሁ እንዴት ነበረ? የቱካቶካችን ነው። ቱካቶካችን ክብርኔት ትሬዲንግ ከአራዳ ኤፍኤም 95.1 ጋር በመተባበር ዘወትር እሁድ 8 ሰዓት ላይ የሚያቀርቡላችሁ ፕሮግራም ነው። አቅራቢዎቹ እኔና ቅድስት ነን። ኪድ እንደምን አለች? ሄሎ ዴቭ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ሳምንትሽ እንዴት አለፈ? አለን እግዚአብሔር ይመስገን ጥሩ ነበረ። አድማጮቻችን በያላችሁበት ምን አይነት ሳምንት አሳለፋችሁ? ዳዊት አበራና ቅድስት ወየሳ ከቴክኒሻናችን ሳምራዊት ሀብቱ ጋር በመሆን አብረናችሁ እንቆያለን። አው እንደተለመደው በየሳምንቱ እንግዳ ይዘን እንቀርባለን። እንደዚሁም በዚህኛውም ሳምንት እንግዳ ይዘን መተናል። ኪድ ስለ እንግዳችን ትንሽ ነገር ወይንና ወደ እንግዳችን እንሄዳለን። እሺ የዛሬው እንግዳችን እንግዲህ ወጣት ቲክቶከር ነው። ከዛ በፊት ግን እስኪ በደንብ ጠለቅ ያለ መግቢያ እንስጠው። የዛሬው እንግዳችን ከመስተንግዶ እስከ ቲቪ ፕሮግራም ፕሮዲዩሰርነት ከፋብሪካ ስራ እስከ ኢቨንት ዝግጅቶች ሳይክል ማከራየት እስከ ኮሜዲ ፕላስ ኮንተንት ክሪኤተርነት ከጭፈራና ዛፍ ላይ ሆኖ ክሊፕ ከመስራት እስከ ያሬድ ሙዚቃ ትምህርት ቤት ምሩቅነት በትንሽ የእድሜ ማአት ነገር ያደረገ ሰው ነው። ብዙ መንገዶችን መጥቷል። ህይወት ባመጣው ጉዞ ሁሉ መንገዶችን እየከፈተ ብዙ መንገዶችን የተራመደ ሰው ነውና ሱራ ወይንም ባርኔጣ ስቱዲያችን ያለው። ሱራዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። ምንድነው ዛፍ ላይ እንድናሽ ከየት ነው እንደዚህ አይነት መረጃ የምታገኙት? ክሊፕ አልሰራም ዛፍ ላይ ሆኜ አዎ እንጂ የመጀመሪያ ካሜራ ይመስለኛል። አዎ ለመጀመሪያ ጊዜ ካሜራ ላይ የተቀረጽኩት በሱ ክሊፕ ነው። ከላይ ሆነ ነበር የጀመርከው? አየህ ያኔም እግዚአብሔር ይመስገን በጣም ደስ ይላል። እንኳን ደህና መጣ። ደስ ብሎናል። እንኳን ደህና ቆያችሁኝ። አመሰግናለሁ ስለጋበዛችሁ። ባርኔጣ ወይም ሱራ እስኪ ራስህን ለአድማጮቻችን አስተዋውቅላቸውና ወደ ዛሬው እንትናችን እንሄዳለን። ኪድ በጣም አብራርተዋለች መሰለኝ። ሰላም እንዴት ናችሁ አድማጮች? ባርኔጣ እባላለሁ በሶሻል ሚዲያ ስሜ። ትክክለኛ ስሜ ሱራፌል በቀለ የሚዲያ ባለሙያ ነኝ። በጣም ጥሩ። እና እኔ አሁን ይሄን ኮንቨርሴሽን ስንጀምር ራሱ መጠየቅ የምፈልገው ነገር ባርኔጣ ትንሽ ኦድ የሆነ ስም ነው እና እስኪ ባርኔጣ እንዴት ነው ራስን? ባርኔጣ ነው ዛሬ ያረከው ራሱ? ዛሬማ በባርኔጣ ነው፣ ሁሌ በባርኔጣ። እንዴት ባርኔጣ ተባልክ? እንዴት አወጣው ስሙ? የሆነ ኢቨንት ምናምን ሆስት እናደርግ ነበረ እና እዛ ኢቨንት ሆስት እናደርግ ኤምሲ ያደርጋለሁ እንትን መድረክ መራለሁ ማለት ነው። ከዛ የሆነች ለስታይል ምናምን እንደ ማይክል ጃክሰን፣ ድሮም የማይክል ጃክሰን አድናቂ ነኝ በጣም ና ችክባን ኮፍያ አረግ ነበር። ከዛ የሆነ ቀን ሁሌ ፎቶ ፖስት የኔ ፎቶ ፖስት ከሚደረግ ሆስት እየተባለ ኮፍያዋ ብቻ ትደረግ ባርኔጣ ተብላ ትደረግ ተባለ። ከዛ እንደዛ ተርጎ ፖስት ሲደረግ አማረኝ ስሙ ማለት ነው። ከዛ ያኔ ቲክቶክ ጀምሬ ነበር ሱራፌል ብዬ። በጣም ሱራፌል ደግሞ ኮመን ስም ነው። ባርኔጣ የሚለውን ከተትኩት ጸና ነው መደበዘው። ቆንጆ አካሄድ ነው። በጣም ቆንጆ አካሄድ ነው። ደግሞ ዩኒክ ነው ለኛ ሀገርም እና ለዛ ነው። እሺ በጣም ብዙ ስራ ነው የጠቀስኩት መጀመሪያ ላይ እና
በጣም ብዙ ነገር ውስጥ ማለት ብዙ ስራዎችን ሰርተሃል። ህይወት እንዳመጣው መንገድ ተጉዘኸዋል። ዛሬም እዚህ ጋር ስናቀርበው ስራን እንግዲህ ኮንተንት ክሬተርነት ላይ የምናውቀው ነገር አለ። ከዛ ደግሞ ሁላችንም እንደ ወጣቶች የተለያዩ መንገዶችን ከፍና ዝቅ እያለን እንመጣለን። ስለዚህ ለነዛ ጽናቶቹ ያለውን ኤክስፔሪንስ ሼር እንዲያደርገን ነው ለእናንተ ይዘኑ የመጣ ነውና ሱራ እስኪ ብዙ ስራዎች ውስጥ እንደገባ ሰው ፓሽንን መከተል ነው የሚያዋጣው ብለህ ታስባለህ ወይንስ እንደው የስራ ህይወት መንገድህን ከፓሽን ጋር አያይዘህ ንገረን? ብዙዎቻችን ፓሽናችንን ለመከተል እናቆማለን እንሄዳለን ምናምን። ስጋብዙኝ ግን እንደዚህ አይነት ጥያቄ ያልነበር ነገራችን ቀላል ነገር አልነበር እንዴልሽ አግብተሃል ወይ ምናምን እንደዚህ እንመጣበታለን። ፓሽንን መከተል አሪፍ ነው ለሚፍሳው አንድ ሰው ይሄ ነው ፓሽኔ ወይም ከኔ ጋር የሚመሳሰለው ስራ ይሄ ነው ሞደው ነገር ይሄ ነው በቃ ብሎ ቢሰራ ጥሩ ነው። ግን ምናልባት ፓሽንን መከተል እንትን ዋጋዎች ያስከፍላል። ለምሳሌ ቶሎ ገንዘብ ስለማግኘት ብታስቢ ፓሽንን መከተል የተወሰነ ረጅም መንገድ ላይ ያስኬድ ይችላል። ፓሽንን መከተል ቶሎ እውቅና ማግኘት ብለሽ ብታስቢ ፓሽንን በመከተል የሆነ ረጅም መንገድ ላይ ያስኬድ ይችላል። አብዛኛውን ጊዜ የፓሽን ስራ ገንዘብ የለውም ይባላል። ልፋት ብቻ ይሄ በስሜት ስለሚሰራ ምናምን ይባላልና ግን እሱን ደግሞ በቃ አሁን በዘመኑ ቋንቋ ስግጥ ብለው እሱን ተከትለው የሄዱ ሰዎች የተሳካላቸው ሰዎች አሉ። ፓሽንን መከተል ጥሩ ነው። ግን ደግሞ የሚያዋጡ ነገሮችን ደግሞ ለይቶ ደግሞ ፓሽንን ቢኖር ይደርሳል። ፓሽኑን የሆነ ጊዜ ሰራዋለሁ ብሎ አስቦ ሌሎች መንገዶችን መሞከር ደግሞ አሪፍ ነው። በጣም ብዙ ስራዎችን እንደሞከረ ሰው ሁሉም ስራ የየራሱ ባህሪ ያለው ብዬ አስባለሁ እና ሁሉንም ስራ ስንሰራ ደግሞ እንዴት ነው ለምሳሌ አሁን ላንድ ስራና ላንድ ስራ የምትሆነው የምታሳየው ባህሪ ይለያያል እና ያ ነገር እኛ ላይ ተጽዕኖ ይፈጥራል እና ከሰራቸው ስራዎች ሁሉ እኔ ላይ መልካም ተጽዕኖ አለው ብለህ የምታስበው ስራ የትኛው ነው እና ያገኘው ልምድስ ምንድነው? በጣም ፎር ላይፍ ይዛው የምትሄደው አይነት ልምድ ማለት ነው። መስተንግዶ ይመስለኛል። መስተንግዶ አካባቢ ስትሰራ ያው ከስተመር ሰርቪስ ነው የምትሰጠው እና በተቻለ አቅም ያው የሚያሰሩ ሰዎች ከስተመር ንጉስ ነው ብለው ይነግሩሃል። እዛ የሚመጣ ሰው በቃ መጨረሻው ጥጉ ነው ላንተ ብሎ ነው የሚነገር። ትክክል ናቸው። የሆነ ነገር ሊጠቀም ሲመጣ ሰው ያ ሰው እንደተባለው እንደ ንጉስነቱ ትሪት ለማድረግ ትሞክራለህ። በምታቀርበው ነገር፣ በፈገግታ ፊት ላይ በሚታየው ነገር ወይ ደግሞ በአቀራረብ ሰዎቹ ኮንፈርት እንዲሰማቸው እዛ ቤት መጥተው ከፍለው እስኪወጡ ድረስ ድጋሚ እንዲመጡ የማድረግ ስራ ምናምን ይጠበቅብሃልና ያ የሆነ ካራክተር እንዲኖረ ያደርጋል። ምንድነው እንግዳ ተቀባይ እንድትወል ያደርግ ይችላል። ወይም ደግሞ ትህትና ዝቅ የማለት ነገር ለሰዎች እንደዚህ አይነት ባህሪ እንድታዳብር ሊያደርግ ይችላልና አይ ቲንክ እኔ ሞስት ፕሮባብሊ መስተንግዶ አካባቢ ሆቴል አካባቢ የሰሯቸው ስራዎች ቀርጸውኛል ብዬ አስባለሁ። የተወሰነ ልብህን ከእንትን ከማድረግ አንጻር አሁን ይሄ በቃ ይሄኛውን ስራ ሰራው በጣም ደግሞ ኢንጆይ ያደርገዋለሁ የምትለውስ በተቃራኒ ቢያለፋኝም ኢንጆይ እያደረግኩት ነው ማደርገው የምትላቸውስ? የልጆች ስራ ከልጆች ጋር የሚሰሩ ማንኛውም ስራዎች በጣም አድካሚ ናቸው፣ ግን በጣም ነው ኢንጆይ ማደርገው። ከልጆች ጋር ብዙ ጊዜ ሰርታል? አዎ። ምን ላይ ሰርታል? እስኪ ትንሽ ነገር ስለሱ ከልጆች ጋር የሲሪየስ ፋን የሚባል አንድ የአሜሪካ ተራድኦ ድርጅት አለና ከነሱ ጋር ህጻናትን እንደ ሰመር ካምፕ አይነት ነገር ፕሮግራም ላይ እየወሰድን ካውንስል የማድረግ ነገር ይሄ መልካም ባህሪ እንዲኖራቸው፣ ኮንፊደንስ እንዲኖራቸው፣ በራስ መተማመን ሰልፍ ስቲም እንዲኖራቸው፣ ፐብሊክ ስፒኪንግ እንዲለምዱ እና የምንሰራው ከኤችአይቪ ጋር ሪሌት የሆነ ነገር ስለሆነ መድኃኒት በነጻነት እንዲወስዱ ሳይሳቀቁ ሰው ፊት እንደዚህ ምናምን ሳይሉ ምናምን የማድረግ ነገሮችን እያጫወትን እናስተምር ነበር። ትልቅ ድርጅት ነው። ለ4 አመት ከነሱ ጋር ክረምት ተሰራ ነበረ። ከነሱ ጋር ያገኘሁትን ኤክስፔሪየንስ ተጠቅሜ አሁን ወደ ራሴ ስራ ለውጫው አሁን ከልጆች ጋር እየሰራው ነው። በጣም አሪፍ ነው። እና ደግሞ አድማጮቻችን ሱራ ወይም ባርኔጣ እናንተ በምታውቁት እንትን በጣም ኤክስትሮቨርት ትመስለኛለህ። በጣም ተግባቢ፣ ተጫዋች፣ ፋሚሊያር፣ አንድ ቦታ ላይ ረጅም ጊዜ የማይፈጅበት አይነት ሰው ነህ። ይሄ ነገር ሶሻል ሚዲያ ወይም ኮንተንት ክሬተር ለመሆን
በጣም የጠቀመ ይመስለኛልና ከአብዛኛውን ጊዜ ሶሻል ሚዲያ ላይ በጣም ተግባቢ መሆን ምናምን የሚጠይቅ ነገር ይመስለኛልና ሰዎች ነው በሶሻል ሚዲያ ላይ የሚያገኙንም ሰዎች ስታገኛቸው ምናምን ነገር ኤክስፔክት ያደርጋሉ ያንን ካራክተር ምናምን ነገርና ኤክስትሮቨርት መሆን ሶሻል ሚዲያ ላይ እንትን ለማድረግ በጣም አግዟል ይመስለኛል። እኔ ከጩጬነቴ ጀምሮ በቃ እየተጫወትኩ ነው ያደግኩት። እንግዳ ምናምን ሲመጣ እስቲ ጨፍርላቸው ምናምን የሚባለው ነበር ተጠርተምና ትምህርት ቤትም እንደዛው አስተማሪ ሲደብረው የሆነ በተለይ 8 ሰዓት ምናምን ፀሐያ በቃ የተለይ ኤሌመንተሪ አስተማሪዎች ሙድ ነው ያዙብኛ የታለ ናስቲ ኩራፌል እስቲ ወጣ የስናቀች ወርቁ ነው የማይክል ጃክሰን እስቲ አድራው ምናምን እንደዚህ ያሉ ነው ያመጡንና ስለ ሰው ፊት ወጥተ ምናምን መጨፈር ወይ መዝፈን ምናምን ምንትን አይደለም በቃ ተወጣና ከራበይ ልብላነ ከተማ የችግር ዘፈናት ከልጅነቴ ጀምሮ እንትን እላለሁ ይሄ ፐብሊክ ላይ ወጥቶ የሆነ ነገር ለማድረግ ክፍት ነበርኩ። ወላጅም ትምህርት ቤትም እንደዛው ነበርኩ። ብሔር ብሔረሰቦች ከተባለ አለውበት ሰቆጣ ነው መደሰቅ ጋምቤላ ነው እየጨፈርኩ ምን ቲያትር ነው ሽማግሌ ሆኜ መጥቻለሁ። ማወቅ ያለብህ ነገር 14 ዓመቴ ነው ሰላም ናችሁ እያልኩ መጥቻለሁ። የሆነ ቾክ ጺሜ ላይ ነጭ አሰርቼ ስለዚህ የሆነ ኤክስፖዠር አለው። ከዛ ግን ሶሻል ሚዲያ ላይ ሲመጣ እኔ በአጋጣሚ ነው የጀመርኩት ሶሻል ሚዲያ። አጠገቤ ሶሻል ሚዲያ ላይ ያሉ ሰዎች ስለነበሩ ፌመስ ሰዎች ነበሩ። እስኪ እሱን ጆርኒም እንደው ትንሽ ንገረን። እንዴት ጀመርክ ኮንተንት ክሪኤሽን? ከዛ በፊት ፋና ነበር የምትሰራው። ዋልታ በጣም ይቅርታ ያው ነገሩ ፋና በለው መርጅ ስላረጉ እና ከዛ በፊት ዋልታ ነበር የምትሰራው እና ላይክ ከዛ ወጥተህ ቀጥታ ወደ ሶሻል ሚዲያ ነው የሄድከው? ቀጥታ ከዋልታ አረ በፍጹም ከዛ በፊት በአውሮፕላን አድርጌ ውጭ ሀገር ሄጃለሁ እና አይ ቲንክ ኢትስ እንዴት ነው ዝም ብሎ ባንዴ መጣ። አሁን ለምሳሌ ባርኔጣ እንትን ስታረጉት ላይክ ሶሻል ሚዲያ ላይ ላይክ ድንገት የመጣ ሰው አይደለም። ሚዲያው ላይ የነበረ ሰው ነው። በጣም ብዙ ስራዎችን የሰራ ህይወቱን ለመለወጥ በጣም የታገለ ሰው ነው። ግን ላይክ ሶሻል ሚዲያ ላይ የምናያቸውን ሰዎች ዝም ብለን እንደዚህ በደፈነው ጀጅ የምናደርግ የሆነ ጊዜ የሆነ ስራ ፈት ሰውዬ ምን ልስራ ብሎ ተነስቶ ስልኩን ብድግ አድርጎ እንደዛ ብዙ ጊዜ ያለው አስተሳሰብ ባይዘው እንደዛ ነው። ግን ምንድነው አስተሳሰቡ ብቻ ሳይሆን የሆነ ያህሉ ሰው እንደዛ ነው። I'm sorry to say this የሆነ ያህሉ ሰው እንደዛ ነው። በተለይ ኮሮና አካባቢ ስራ መፍታት ነው አብዛኛውን ሰው ኮንተንት ክሬተር ያደረገው። ግን ያው ያ ስራ የፈታ ሰው ወይ ታለንት ነበረው ሂድን የተደበቀ ታለንት ነበረው ወይ ደግሞ የሆነ ጊዜ ላይ የሆነ ነገር ሲሞክር የነበረ ሰው ነው። እሱን አሁን ከፈመሱ በኋላ ፋይል ሲወጣ ነው የምታየው። ወይ ደግሞ አንተ ያልከው ነው የሚሆነው ምንም የለውም ድንገት ሲወጣ ተሳካለት አሪፍ እንደዛ ነው። ያንተ ግን እንዴት ነበር የኮንተንት ክሪኤሽን? እስኪ ያሱን ያልከን ኮንተንት ክሬት ማድረግ አይ ቲንክ ስራ ላይ ኢንተርቴንመንት ላይ ነው ስራ የነበረው ዋልታ እያለው ለዋልታ በጣም ፕራውድ ነኝ ባይዞ ስለ ዋልታ ስናገር። ምክንያቱም በጣም ጩጨው በጣም በህፃንነቱ በወጣትነት እዛ መስሪያ ቤት የተቀጠረ ብቸኛው ልጅ እኔ ነኝ። እዛ መስሪያ ቤት ሁሌ ይላሉ ያ ትንሹ ልጅ ነበር ስሜ ራሱ እና መዝናኛ ላይ ነው የተቀጠርኩት። በጣም በትግል ነው የተቀጠርኩት። እንዴት ረጅም በጣም ረጅም ታሪክ ነው። ግን ስማቸውን ሳልጠቅስ የትም ቦታ ብቀርብ ማላልፈው የቀድሞ የዋልታ ቴሌቪዥን የመዝናኛ ኃላፊ እና አሁን ደግሞ የሜድሮክ ማርኬቲንግ ኃላፊ እንዳልካቸው አቶ እንዳልካቸው በጣም በጣም እግዚአብሔር አሁንም ባለበት ቦታ ይባርክ። አሁን ካልተሳሳትኩ የኢትዮጵያ ቴሌቪዥን ራዲዮ ክፍል የሆነ ቦታ ላይ ኃላፊ ነች ሀቢባ ፋሪስ። እሷንም እግዚአብሔር እንደዚሁ ይባርካት። በእነዚህ ሁለት ሰዎች ነው እኔ እዛ መስሪያ ቤት መግባት የቻልኩት። ገግሜ ሄጄ ዲግሪን ይዤ የሆነ ችሎታ ላይ እንቀጠሩኝ አልኳቸው። ዲግሪ ሳይሆን እንትን ምንድን ነው ኮሮና ነበር ልንመረቅ ብለን ኮሮና ያዘን ዩኖ ሲዘን ቤት መቀመጥ አልፈለኩም። ቤቱን አጽዳው ምናምን አላልኝ በቤት እንዴ ጽዳት አይሆንም እንደዚህም አይሆንም ብዬ ሄጄ ቅጠሩኝ አልኳቸው። መጀመሪያ ባላገሩ ቲቪ ነበር ሄድኩት። ከዛ ባላገሩ ቲቪ ሲሄድ ማስታወቂያ ቲቪ ላይ ቁጭ ብዬ ሳይ እንደዚህ ባላገሩ ቲቪ በቲያትሪካል አርት እንደዚህ እንትን የጨረሰ ሰው ምናምን ፈልጋለን ሲሉ እንዴ ብዬ ብድግ ብዬ ሄድኩኝ። ሱፌን ዘጭ አድርጌ ለምርቃት የተገዛች ሱፍ ነበረች። ከዛ በኋላ የምሬ ነው ከምርቃት ቀን በፊት ለስራ ያው ዞሮ ተመርቄም ልሰራ አይደል ሄጄ ስሞክር ኧረ ትቀልዳለህ እንዲ አሉኝ። ዲግሪ የለም አንድ ሁለተኛ የተማርከው ሙዚቃ ነው
ቤት በኩል ነው ጋዜጠኝነት መንቀጥረ ምናምን አሉኝ እና ትክክል መሰሉኝ። አረ እኔ ግን እንደዚህ አይነት ችሎታ አለኝ እንደዚህ አይነት ልምድ አለኝ ምናምን ስለ አረ ምናምን አይሆንም። ከዛ እሺ ብዬ ሄድኩኝ። በጣም በማኒፌስቴሽን አምናለሁ እኔ አንድን ነገር ማኒፌስት በማድረግ አምናለሁ ይፈጠራል። ምንድነው የዛን ሰሞን በጣም ኃይለኛ የሆነ ሚዲያ ውስጥ ተቀጥሮ በቃ የመስራት የሆነ ጋዜጠኛ ሆኜ ምናምን ፍላጎት በጣም አድሮብኝ ነበረ። አክት የማደርገው እንደዛ ነው፣ የምከታተለውም ነገር እሱን ነው። ሰው ራሱ ሲጠይቅ ምናምን ምን እየሰራ ነው ናቸው ሚዲያ ውስጥ ተቀጥሬ እየሰራው ነው በእውነት ለሰው ጭራሽ ሳልጀምር ለጎረቤቶች ምናምን የሚዲያ ስም መጥራት አልፈልግም፣ ብቻ አንድ የሚዲያ ስም ጠርቼ እዛ ጀመርኩኝ ምናምን። በምን ጀመርከው? አይ በመዝናኛ እንደዚህ እየሰራው ነው ምናምን። ለምን ኮሮና ላይ ረጅም ጊዜ ተቀመጥንና ተሰለቻችን። ገባ ፕሮግራሙን አይጠይቁም። አይ ምንም አያውቁም። ዝም ብለሽ ምርቃት ላይ ልንመረቅ ስለሆነ ሰው ሁሉ ይጓጓል። ስራ አገኘ አላገኘ የሚለው ገባ። እንዴት ነው ስራ አገኘ እንዴ ምናምን። ከዛ አዎ እዚህ ቴሌቪዥን ጣቢያ ላይ እየሰራው ነው ምናምን። ደስ ይላል። ምን ላይ እየሰራ ነው እንዳልሽ ከጀርባ ነው የምሰራው። ብዙ ባለሙያ ያለው ከጀርባ ነው የምሰራው እና እንደዚህ ማኒፌስት እያደረኩ ስለ ሚዲያ ቼክ ማድረግ ጀመርኩኝ። ምንድን ነው የሚሰሩት ቲቪ ላይ የሚሰሩ ሰዎች ማለት አሁን ይሄ ስቱዲዮ ምንድን ነው፣ ጋዜጠኝነት ምንድን ነው የሚያደርጉት ምናምን የሚለውን ቼክ ማድረግ ጀመርኩ ዩቲዩብ ላይ ምናምን። እዛ ይኸውልሽ አሁን ይሄ ማኒፌስቴሽን ነው የምልሽ። በቃ እኔ ሚዲያ ውስጥ ተቀጥሬ ምናምን እያልኩ አጋጣሚ ሆኖ ድጋሚ ቃና ቴሌቪዥን ይመስለኛል የሆነ እንደ ማስታወቂያ ነገር አሁንም እንደዚህ በቲያትሪካል አርትና ሪሌትድ ይላል። እኔ ሙዚቃ ነው የተማርኩት ያሬድ። ስለዚህ ሪሌትድ ሲል ያው ቲያትሪካል አርትና ሚውዚክ ሪሌትድ ነው፣ አንድ ፊልድ ናቸው። ይቀበሉት ይሆናል። ዲግሪ ግን የለኝም የሆነ እሱ ነው ችግሩ የሆነብኝ። ኮሮና ዲግሪ የለንም ተቋርጧል። እዛ ሜጄ ምናምን ስላረ ግን ደስ አለኝ። እዛ ውስጥ አስገቡኝ። ውስጥ አስገብተውኝ ማለት ነው። አንተ ስቱዲዮን አየው ብሎ ትቀልዳለህ እንዴ? ማይክሮፎን አላቸው ምናምን የሆነ እንደዚህ ያበደ እንደናንተ ሆነ እንደዚህ ካሜራ እንደዚህ ምናምን ይዞ ምናምን ካት አክሽን ምናምን ይሄን እኔ መኖርን ፈልገው የት እንደዚህ ኮንተንት ክሬት ማድረግ በቃ ራሴን አየሁት። ከዛ በሶስተኛው ቀን ነው ምናምን ስልክ ተደወለልኝና ስማ የሆነ ዋልታ ቴሌቪዥን የሆነ ቀረጻ አለኝ ጓደኛዬ። ረጅም ነው ብዬሻለሁ እኮ እንዴት አድርጌ ላሳጥረው እና ቀረጻ አለኝ። ናትናኤል ደረጀ ዱባለ የሚባል ጓደኛ አለኝ። የደረጀ ዱባለ ልጅ ነው የሞተው ዘፋኝ እና አንድ ባች ነን አንድ ብላይ ነው ጨረስ ነው። ከዛ ስለ አባቴ ምናምን ኢንተርቪው ለመደረግ በዛውም ይዘፍናል፣ ድምጻዊ ነው። አንድ ፕሮግራም ላይ በቃሉ የሚባል አንድ ጋዜጠኛ ለሱ የሚያዘጋጀው ፕሮግራም ላይ ሊቀረጽ ና ምናምን አለኝ። ፒያኖ ትይዝልኛለህ እኔ ስዘፍናለሁ። የት? ዋልታ ቴሌቪዥን። ኧረ እንሂድ በሽ ገባን። ፒያኖ ላይ ቁጭ አልኩኝ። ዋልታ ቲቪ ምናምን ካሜራ ተደቀነ ምናምን ጋዜጠኛው አለ ምናምን የሆነ ለጋዜጠኛው ያላቸው እንትን ምናምን እዚህ ጋር መጥተው ሲያረጉለት ማይክ ምናምን አላ በቃ እሱ የሌለ መሰጠኝ። ይሄን አይደል እንዴ ነው የሚፈልገው? ፒያኖን ላጥራጣረኩ ትዝታ አይነሽ አምባሰል ምናምን ልክ ሲያልቅ ዳይሬክተር ምናምን የምትመስለው ሴትዮ ጋር ሄድኩኝና እናት እንደዚህ አይነት ችሎታ ነበረኝ እንደዚህ ሚዲያ ላይ መስራት ፈልጋለሁ ምናምን አልኳት። ፖዚቲቭ ሰው ነች በጣም እውነት ምናምን አለች። ያው ዲግሪ ያለ ተመርቃል አለች። እንደዚህ በኮሮና ምክንያት አልጨረስኩም ምናምን የሆነ ሲቪ ነገር ጻፍ አድርግና ና ሰዎች አገናኛለሁ አለች። መዓዛ ትባላለች፣ እግዚአብሔር ያክብርሽ። መዓዛ ኤዲተር ነች እና በሶስተኛው ቀን እንዳለችኝ ሲቪ አዘጋጅቼ እንደዚህ ነኝ ምናምን የሚል የማይመለከት ሲቪ ከሚዲያ ጋር ሆቴል ላይ በጣም ጀግና አስተናጋጅ ነኝ ምናምን በየ ይዤ ሄድኩኝ ማለት ነው። ከዛ እንዳልኳችሁ ቅድም የጠራዋቸውን የጠቀስኳቸውን ሰዎች አገናኙኝ። ምንድን ነው ችሎታ ምናምን አሉኝ። እንደዚህ መናገር ችሎታ አለኝ፣ ድምጽ ላይ ሳውንድ ላይ ሚውዚክ ነው የተማርኩት፣ ሳውንድ ላይ መስራት እችላለሁ እና እንትን ነው የምፈልገው ምንድን ነው የሚባለው ኦፖርቹኒቲ፣ በቃ እድል ነው የምፈልገው። እድሉን ብቻ አመቻቹልኝ። ዘመድ የለኝም፣ ዲግሪ የለኝም፣ ግን ችሎታ አለኝ፣ ፓሽን። ስለዚህ በቃ የሆነ ነገር አድርጉልኝ ምናምን ስላቸው ተያዩና ምን እናርግልህ አሁን ኮሮና ነው፣ ሰራተኛ ደግሞ እየተቀነሰ ነበር የዛኔት ካስታወሳችሁ፣ ብዙ ጋዜጠኞች ተቀንሰዋል እና እንዴት እናርግ ምናምን ሲሉኝ እነሱ ምን ቅድም ያልኩሽ ነው ክፍያ ነው እነሱ እያሰቡ ያሉት። አረ በነጻ አልኩኝ። በነጻ እኔ ወንድማችሁ ማላገለግል አልኩኝ። በነጻ በእውነት
በእውነት አሉ። አዎ ኧረ ግዴ ኧረ አንድ 5 ሳንቲም አልፈልግም። በቃ እየመጣው የሚሰራውን ስራ ማየት ነው የምፈልገው አልኳቸው። እንነጋገርና ምናምን አሉኝ። ተነጋግረው ደወሉልኝ። እንደ ፍሪላንሰር ምንድነው ፍሪላንሰር ሳይሆን ይሄ ከተመረክ በኋላ ምንድነው የሚባለው ኢንተርን። እንደ ኢንተርን በሳምንት 3 እየመጣ የሚሰራውን አሉኝ። ፈቀዱልኝ። በሳምንት 3 ዋልታ መመላለስ ጀመርኩ። የሚሰራውን ነገር ቁጭ እያልኩ ማየት፣ አስተያየት መስጠት፣ አንዳንድ ነገር ላይ ጀመርኩ ምናምን። ቀስ እያለ መዝናኛ ክፍል ኃላፊው አይዲያዎችን ሲሰማ ምናምን የሆነች ነገር ላይ ጣል ማረጋት ስቱዲዮ እንዲህ ቢያረጓት ግን ምናምን ስል እንትን መስራት ይችላል እንዲህ ፕሮግራም ምናምን አለ። ካሳያችሁኝ እሰራለሁ አልኩት። እንደዚህ አድርግና እንደዚህ አይነት ፕሮግራም አዘጋጃለኝ። አንድ የመጀመሪያ ፕሮግራሜን አዘጋጀው። ተገመገመ። አየር ላይ ዋለ። ምን አይነት ኖርማል መደበኛ ፕሮግራም ነው? እኔ ድምጼ ብቻ የገባበት ስለ ያኒ የሙዚቃ ህይወት ታሪክ የሚዘረዝር መዝናኛ ላይ ስለ ያኒ የሙዚቃ ያኒን አወቀው አይደል? የፒያኒስቱ የሱ የሚውዚክ ጆርኒ እንዴት ጀምሮ እንዴት አድርጎ እንዴት ደረሰ ምናምን የሚል ፕሮግራሙን አይቻለሁ መሰለኝ። ደግሞ በእውነት አይቻለሁ በናሬሽን ያበደ አድርጌ ሰራው። በቃ ድምጼ ዋዠቅ እያለ ምናምን አንዴ ከተና በቃ የመጀመሪያ አይደል ስቱዲዮ ገብተሽ ያኒ በ1986 ዓመተ ምህረት ምናምን መልስ እና የመጀመሪያ አንድ ሁለቱ ምናምን አይ ያንተ ድምጽ አይሆንም አሉኝ። ሌላ ሰው ያንብብልህ፣ ቆንጆ ነው የጻፍከው ናሬሽኑን ግን ሌላ ሰው ያንብብልህ እንትን እያልክ ነው ገና አልመጣም ያተው። እሺ ብዬ ሌላ ሰው አነበበው። ሌላ ሰው አንብቦት ፕሮግራሙ ተላለፈ። ምን ከዛ ሲተላለፍ የነበረ ያልተደወለለት ሰው የለም። ዩ ጌት ኮል እያንዳንዳችሁ የተጣሏቸው ዘመዶች ይገቡ። ዛሬ ዋልታ ነው የሚታየው፣ ዋልታ ቴሌቪዥን ላይ ምና ከዛ በቃ በጣም ሰው ላይ ይጠብቀኛል ማለት ነው። ሱራ ዋልታ ቴሌቪዥን ላይ ምናምን ይጠበቃል። የለም ፕሮግራሙ አለቀ ከምሽቱ 2 ሰዓት ዜና። አንተ ዋልታ ቴሌቪዥን ላይ ምናምን አላልክም? ይሄ ያኒ ፒያኖ ምናምን ሲመታ የታየው እሱ እኮ የኔ ፕሮግራም ነው። ኦኬ እንዴ ያን ድምጽ እኮ ሌላ ሰው ነው ምናምን አሉ። ድምጹማ ሌላ ሰው ነው። ፕሮግራሙ ነው የኔ። እናንተ ምንድነው? በጣም ደስተኛ ነበርኩ። I was so happy። በጣም ደስ ያለኝ ከምንም በላይ ደግሞ ላይክ ደረሰ ሞልተ ሚዲያ ላይ ነው መሰራው ምናምን ማለት ትችላለህ እንዴ። ሰኞ ቅዳሜ ዕለት ነው የተላለፈው ነው እሁድ ዕለት ነው የተላለፈው። የእሁድ መዝናኛ ፕሮግራም አለው ዋልታ። እሁድ ዕለት ነው የተላለፈው። በጣም በቃ ኢንትረስቲንግ ነበረ እና እቺ እንደ ናሬሽን የናሬሽን ፕሮግራሞች አሉ አይደል? ስለተለያዩ ኢሹ እያነሳ እንደዛ አይነት ፕሮግራም ነው እና ያምራል። ቆንጆ ነው። ድሮም ትረካ ምናምን ጽፍ ነበር። ከዛ ያምራል። በቃ አሪፍ ፕሮግራም ተካሄደ። ሰኞ ዕለት ግምገማ ይሄ ጧት ብሪፊንግ ይባላል። ሰኞ ገባውና ቁጭ ስል ማን ነው ስለ ያኒ ፕሮግራም ምናምን የሰራው አለ የሆነ ሰውዬ መጥቶ ከሆነ ክፍል ጭራሽ አይቼው አላውቅም። ብሪፊንጉ ላይ ገብቶ ማለት ነው። ተነገጥክ? ከዛ አይ አለቃችን እሱ ነው ሱራፌል ይባላል ኢንተርን ነው እኔ አይቼው አላውቅም። ይልሽ አንደኛ በሩን ክፍት አድርጎ ነው የገባው። ነብስሽ ነው ጡጣ ክፍት አድርጎ ነው በሩን የገባው። ስብሰባ ላይ ነው ጸጥ ብለን እያወራን እየሰማን ነው። የሆነ ሰው ስለ ፕሮግራሙ እያወራ ክፍት አድርጎ ገባና ማን ነው ስለ ያኒ ፕሮግራም ምናምን ይሰራዋል እንዳልክ እሱ ነው ኢንተርን ነው አዲስ የገባ ልጅ ነው ሱራፌል ይባላል ምናምን ብሎ አስታወቀኝ። በጣም ጥሩ ፕሮግራም ነው የሰራው አለ። ተመስገን ናውጣ ሊለኝ መሰለኝ። በጣም ጥሩ ፕሮግራም ነው የሰራው ጎበዝ። እና ምን ትልላችሁ ነው ኢንተርቴይንመንቱ ላይ እንደዚች አይነት የ15 እንትን ጨምሩ ሴግመንት ብሎ ሄደ። ምክትል ሲኢኦ ነው። ምክትል ሲኢኦ ነው። እኔ አላቃቸውም ያን የገባ። ከዛ እንዳልክ ጠራኝ ቢሮና በቃ በሚቀጥለው ሳምንት አንድ ፕሮግራም ጣል ታረጋለህ አለኝ። አባቴ በቃ ተጨፋጨፍኩት ነው ማለት ይሄ ፕሮግራም ከሳምንት ከዛ ቀስ ያለ ድምጼ ሲገባ ቀስ ያለ ፊቴ ሲገባ እያልኩኝ ዲግሪ ጨርሱ ተብለ መንግስት ጠራና ገባን። አቋርጠው ነው ገባ። ከዛ አጋይዞ ስትመለስ እንግዲህ እንቀጥር ይሆናል ምናምን ብለው ተመለስኩኝ። እግዚአብሔር ረድቶን ቶሎ ጨረስን። በ3 ወር ውስጥ ዲግሪ ሰጡን። የፈጠነ ኢንዶሚኒ የሆነ ዲግሪ እና ደግሞ ቫዮሊን ነው አይ ቲንክ ዲግሪ እና እኔ አሁን ማለት ነው አንድ ሀበሻ ቫዮሊን ተማረ ምናምን በጣም እኔ ብዙ ሰው የሚማር ሰው አለ። ልትሰድቡኝ ነው እንደጠራችሁ አይደለም? እና ማለት ነው ላይክ አንድ ሀበሻ ላይክ ቫዮሊን ማለት አብዛኛው ጊዜ ነጮች ናቸው እንትን የሚያደርጉት እና እንደውም ከኛ ጋር የሚሄዱ ጊታር ይመስለኛል። እሱ ሰውስኪ እንዴት መረጥክ ቫዮሊን? ኧረ እኔ መርጦኝ ነው። ስትገባ ምደባ ምናምን ነገር ነበር? ምደባ አምልጦኝ አይ አትሳቂ ተመልካቾች አድማጮች ነው ለካ እዚህ ላይ ቀርታ ቴሌቪዥን የለመደብኝ ነኝ። አድማጮች አንዳንዴ እንደዚህ ነው
እናንተ ሳትመርጡ የሆነ ነገር ይመርጣችኋል። ቫዮሊን መረጠኝ። እኔ ድራም ነበር የምፈልገው ባይዘ እና ህይወቴን የሳልኩት በቃ ድራመር ሆኜ በቃ በየባንዱ እየገባኝ ከበሮ ስደልቅ የታየኝ ማለት ነው። 4 ክር ስገዘገዝኩ 4 ዓመት። ልክ ነው። የፈረንጅ መሳሪያ ስለሆነ ብዙ ጊዜ አንማረውም። አውሮፓያኖች ናቸው ብዙ ጊዜ። አሁንም ያው ከማርኬቱ እየወጣ ያለ መሳሪያ ነው። ትምህርት ቤቱ ስለሚሰጥ ሰቃይ ተማሪ ነበርኩኝ። አሪፍ ነበረ። የሙዚቃ እንትኑ ሚንቱም ስለነበረ ድሮ በቸርች በምናም እንደዚህ አልከበደኝም። ግን ይህን ስንል ማለት ነው በዚሁ መርጦ ሆነ ጥሩ ነው። ባይዞ አድማጮቻችን ለመጀመሪያ ጊዜ ነው 2 ጋዜጠኞች ዝም ብለው እየሰሙኝ ነው። ፕሮግራማቸውን ያዝኩት ነው እኔ ነኝ ያቀረብኳቸው። እሺ ማለት አንድ ይሄ እንዴት ነው ስለፈለከው ብቻ አይደለም የሆነ ነገር ውስጥ ከገባህ በኋላ ዩጋት የሆነ አይነት ዲሲፕሊን። ለዛ ነው ላይክ ዌሬቨር ዩ አር ፐርፎርም እያደረክ ነው አይደለ? መዝናኛውም ላይ ገባ ፐርፎርም እያደረክ ነበረ እንዳልከው ከመጀመሪያ ጀምሮ ስትመጣባቸው የነበሩበት ነገሮች ላይ ዩ አር ጉድ በቃ ከገባህ በኋላ ያ ዲሲፕሊን እንዴት ነው የምታዳብረው? ወይንም በቃ ከገባህበት በኋላ ያለ ስሜት እንዴት ነው? ያው ነገር ሲያስጠላ የምታውሳት መስለኝ ትንሽ አውራን። ማዘር ምን ትለኛለች መሰለሽ? እኔ የቤት ስሜ አቢቲ ነው እና አቢቲ አንድ ያለው ችሎታ ነገሮችን በሙሉ እንዳመጣጣቸው መቀበል ነው ትላለች። ሶ አይ ቲንክ እግዚአብሔር የሰጠኝ ጸጋ እሱን ይመስለኛል። ምንም ነገር ውስጥ በሆን እንዴት ነው እንደ እስስት ነው፣ ስድብ ሊመስል ይችላል፣ ግን ያው በቃ ከለሬን ቅይር ማድረግ እችላለሁ። ከዛ ነገር ጋር መጣበቅ መሞከር እችላለሁ። ምክንያቱም ባለመሞከር ምታጩ ነገር ይኖራል ይባላል። በአባባልም ካለመናገር ደጃዝማችነት ይቀራል ይላሉ። ሶ አጭር ህይወት ነው ያለን። ካሰባችሁት የሆነ እስከ 25 ዓመት ምናምን የእኛን ህይወት አይደለም የምንኖረው፣ የግዴታ ነው ትምህርት ቤት መሄድ ነገር ቤተሰብ መቆጣት አርጋት አርግ ህይወት ውስጥ ነው የምንኖረው። ከዛ ልክ 25 ከሞላ ደግሞ በኋላ ስራ የሚባል ሌላ ዲፍረንት አለም፣ ገንዘብ ማምጣት ምናምን። ከዛ የሆነ ወንድ ልጅ ከ27 ከ30 ምናምን በኋላ ነው መኖር፣ ይሄ ራስህን መስለ መኖር የምትጀምረው። ስለዚህ ከዛ በኋላ እንደው እስከ 70 እንኳን ቢኖር ስንት ነው? ትንሽ እድሜ ነው የሚቀራል። ስንት ቀረህ አንተ? አርጀቻለሁ። ለዛ እኮ ነው ኮፍያ ማድረግ ሽበቴ እንዳይታይ። ስለዚህ አጭር እድሜ ነው ያለን። ስለዚህ መሞከር ነው። የሆነ ቦታ ህይወት ከከተተሽ ያንን መስለሽ መኖር ነው። ለምሳሌ እኔ ዋልታ እየሰራው ወጥሬ በቃ ቅዳሜ የሚባል የኔ ቅዳሜ የሚባል መዝናኛ ሾው ጀመርን። የኔ ቅዳሜ ውስጥ እዛ ሴግመንት ውስጥ የኔ ሾው እንደ ሰይፉ ፋንታውን አይነት ዜማ አዳኝ ተብሎ ሊጀመር የሚውዚክ ሾው፣ ያው ሚውዚክ አይደል የተማርኩት የሚቀለኝ ያ ስለሆነ የሚውዚክ ሾው ልንጀምር። በደንብ ስቱዲዮ ተገነባ፣ በጣም ውድ ወጪ ወጥቶ የሚያምር በቃ ምናምን እንትን ተቀረጸ፣ ባክሎግ ተቀረጸ ምናምን። ልክ ሾው ሊጀምር 2 ቀን ሲቀረው እኔ ኬንያ ነኝ። ለምን ሄድክ? እንዴት ሄድክ? ለፌስቡክ ለሰራ ኦልሬዲ እየሄድኩ ነው። ያውቁ ነበር? አዎ ያውቃሉ። ሶ እንደዚህ ነው ህይወት። የመጀመሪያ ኮንተንት ፌስቡክ ነበር? ምንድነው? እኔ ዋልታ እየሰራ የሆነ ኮንተንት አይቼለታለሁ መሰለኝ። ከበርጠሚውስ ጋር ሆናችሁ የመጀመሪያ ኮንተንት እሱ ነው። በርጠሚውስን ሰዎች ኢንተርቪው ሊያደርጉት አመጡትና እዛ ያው እንደ ቲክቶከር ኢንተርቪው ሊደረግ መጥቶ ያው አንድ ቪዲዮ እንስራ ምናምን ስለው እሺ አለኝ። አንድ ብዙ የማያስቅ ቪዲዮ ሰራን፣ በቃ ቫይራል። ወደ ኬንያ ሳትሄድ ግን እዚህ ጋር ቅድም ስለ እናትህ ስታነሳ ሰምቻለሁ እና ከዚህ በፊት ምን ብለህ ስትናገር ሰምቻለሁ መሰለ እናቴ እንዳልመጻደቅ አርጋኛለች ስትል ሰምቻለሁ። እና እስኪ ስለ እናትህ ያለህንም ነገር በዛው አንድ ላይ ዛሬ ደግሞ እናቶች ቀን ነው። ዛሬ እናቶች ቀን ነው። ሬዲዮ አዳምጡ መደወል ነበረብኝ። አንዴ ሙዚቃ አንገባ ምን አዳምጡ ልበል እንደ ብድርም ስለምጠይቅ በዛው ልጎዝጎዘ እናቴ ምናምን ብዬ መደወል ይችላል። ያው ከእናቴ ጋር ጠንከር ያለ ሪሌሽንሺፕ ነው ያለን። እንደ ወንድ ነው ያሳደገችን። ብቸኛ እናት ነች፣ ሲንግል ማም ነች። 3 ልጆች ነው ያሳደገችው። ምንድነው በልከኝነት ታምናለች። ምንም ቅድም እንዳልኩሽ ነው፣ ምንም ነገር በቃ ከልኩ ያልፍ እንትን አይነት አመለካከት ያላት ሴት ነች። ምንድነው የምትሉት ምንም ታካብደው አይነት አመለካከት ያላት ሴት ነች። እና ምንም ነገር ውስጥ በሆን ዝቅታ ውስጥም ከሆንን ይታለፋል ነው፣ የሆነ ችግር ካጋጠመንም ይፈታል ነው፣ ከፍታም ከሆነ ተጠንቀቁ ነው፣ አትመጻደቁ፣ ብዙም ትወድቁ ትችላላችሁ ነው። በጣም ከመጽሐፍ ቅዱስ ጋር ጥብቅ የሆነ ወዳጅነት ያላት እናት ነው ያለችኝ። በጣም አንባቢ ነች። ስለዚህ መስመር እንዳንስት ታደርገኛለች። አሁን ዝም ብሎ እንትን ሊመስል ይችላል። አሁን አጭር ነገር ብነግርህ
የሆነ ጊዜ ጫማ የለኝም ዳሆኛ አይደለም አገዛልኝ እና አንድ ጫማ ኧረ ምንድነው በቃ እዛ ትምህርት ቤት ጫማ እየቀየሩ እኔ ብቻ ነኝ ጫማ እንደዚህ ምናምን ያስኬዳል አርገው አልተቀደደም አይደል አሪፍ ነው ከዛም የሆነ ጊዜ ካደግን በኋላ ምንድነው እንደዚህ ለምዶ እንደዚህ ማይ የምታረጊው ምናምን በጣም ነው የምታናጅ ምናምን ስንላት ታይና እኔ ሰው ባህሪውን አየዋለሁ ይሄ ጫማ ኖሮ እንደዚህ አይነት የሆነ ነገር ካየውብህ የሆነ ነገር ብጨምርልህ ትጠፋለህ ትሞትብኛለህ ገብቷል ግን አልዋሽም ያንን ነገር በማጣቴ የቀረልኝ ብዙ የቀረውባቸው እና የቀረብኝ ብዙ ነገር አለ የቀረውባቸው ቦታዎች አሉ ለምሳሌ ዴይ ፓርቲ ምናምን ሲባል ተዘንጦ የሚኬድበት ምናምን መሄድ አልችልም እኔ ያበደ ልብስ ጫማም የለም ልባብም የለም አጥቻ አይደለም የለም ገብቷል ስለዚህ አልሄድም አፍሬ ማለት ነው ማለት ነው እንጂ በጣም ፈልጊያለሁ መሄድ በጣም ብልና ትንቻለች እንደዚህ ታረገን ነበር አሁን ሁላችን ከ3 እህቶቼንም እንደዛ ነው እና ጥሩ አርጋ ባላንስ እንድናረጋ አርጋ ሳድጋናለች ለዛ ነው ከማዘርጋ ያለኝን እንት እንደዛ ምናገረው ናይስ በዚህ አጋጣሚ እንግዲህ ለኢትዮጵያ እናቶች በጣም ክብር ይገባችኋል በጣም ለፍታችሁ ልጆቻችሁን የምታሳድጉ እናቶች እንኳን ለእናቶች ቀን በሰላም አደረሳችሁ ለማለት እንወዳለን ወደ ኬንያ ጉዞ መቀጠል እንችላለን ኬንያም ሰንድ ስለ እናቱ እንደዚህ ካወራ ደግሞ አንተስ ምን አይነት ቤተሰብ ነው ፎርም ማድረግ የምትፈልገው እሺ እኔ እንጃ ያው ቤተሰብ የሚሰጠው እግዚአብሔር ነው በተቻለኝ አቅም እኔ ሚስቅ ቤተሰብ ላለሁ ሁሉ ጊዜ እንትኔም ቲክቶክም ላይ ካያችሁት ቅድሚያ ሳቅ ሌላው ይደርሳል ነው የሚለው መሳቅ ነው ስቀን ሚስቅ ቤተሰብ እግዚአብሔርን ፈሪያ እግዚአብሔር ያለው ቤተሰብ በተቻለኝ አቅም እኔ ባለፍኩበት መንገድ ልጆቼ ወይም ደግሞ እኔ ማፈራው ቤተሰብ ባያልፍ ደስ ይለኛል ቤተሰብ እንትን ነው ግንድ ነው አንተ ከዛ በኋላ የሆነ ቅርንጫፍ ይሆንክ አይደል የሆነ ዛፍ ይሆንክ ምናምን ነው የምትመጣው ሶ ራስን እንደ ቅድማያት ብታስበው ካንተ በኋላ የሆነ ጄኔሬሽን ቢፈጠር አንተ ነህ ሪስፖንሲቢሊቲ ለዛ ኮሚኒቲ አንተ ለፈጠርከው ቤተሰብ የሚባለው ነገር ሰፈር ውስጥ ለሚኖራቸው ማንነት ከዛ በኋላ ከሰፈር አልፈው ደግሞ የሆነ ክፍለ ከተማ ላይ ሊሆን ይችላል ከዛ አገር ላይ ሊሆን ይችላል ዓለም ላይ ለሚያመጡት ተጽዕኖ አንተ ነህ ሪስፖንሲቢሊቲው የምትወስደው ስለዚህ አንተ የምትፈጥራት የመጀመሪያው ልጅ የመጀመሪያው እንትን ማተር ያደርጋል ስለዚህ እንደዛ ብዬ ስለማስብ በተቻለኝ አቅም ፈሪያ እግዚአብሔር ያላቸው የሚስቁ ነገሮችን ቀለል አድርገው የሚያዩ እንደሚሞት ሰው የሚኖሩ አይነት ፋሚሊ ክሬት ማድረግ ፈልጋለሁ እኔ እንደዛ ስለምኖር የምናወራው እንድንኖር እግዚአብሔር ይርዳል አሜን አሜን ዋናው እሱ ነው እሺ አሁን መሄድ እንችላለን ኬንያ ተወዷል ነዳጅ እና እኔ ምለው አሁን ለምሳሌ አሁን አይደለም በዛን ጊዜ አሁን ላይ በጣም ይሄ የውጭ ስራዎችን ምናምን ነገር በደንብ መስራት አሁን እንደውም እየተለመደ ያለ ይመስለኛል የዛን ጊዜ በጣም ሬር ነው አይደል እንደዚህ ወጥቶ መስራት ምናምን እና ደግሞ ትልቅ ኦፖርቹኒቲ ነበር እና ደግሞ ስትናገር ከሰማሁት ላይክ አሰበ ይርከውና እዚህ የገጠመ ነገር በጣም የሚለያዩ ነገሮች ናቸው ብዬ አስባለሁ እና እዛ የነበረውን ቻሌንጅ ጠቅላላ አድርገህ እስኪ ንገረን ማለት አይ በቃኝ ምናምን እንድትልና የከበዱ ሞመንቶች እዛ ሄደ ከበዱ ሞመንቶች ንገረንና ምሳሌው ነው መስራ በዛው ለአድማጮቻችን ሜንሽን አድርግልን ብዙ ቦታ ተናግሬዋለሁ ይሄን ነገር አይ ቲንክ ኮቾ ጉድም ላይ ኢንተርቪውም ላይ ምናምን አውርቼዋለሁ መሰለኝ ወደ ኬንያ ሲሄድ ምን እንደምሰራ አላቅም ነበር ያው ግን ለአንድ ለድርጅት ፌስቡክ ነው እና ለፌስቡክ ነው ይሄን ያለኝ መረጃ ለፌስቡክ ነው እዚህ ድረስ ነው ማቀው ደሞዙን ነው ማቀው እዚህ ነው መጥተው ኢንተርቪው ያደረጉን ምናምን አንድ ጓደኛዬ ነው ሰጀስት ያደረገን ሶ ምን መሰለ እኔ ሚዲያም ላይ እየሰራው ለምሳሌ ዋልታ እስከ ቀን ላይ ምናምን ሰራና ከ11 ሰዓት በኋላ ቤት አልገባም እኔ ኢቨንት ነው የምሄደው የሆነ ኢቨንት ሄዳለሁ ኮኔክት አደርጋለሁ ከሰዎች ጋር ከእድሜ ደግሞ እዛ ትንሽ ከፍ ያሉ ስለሆኑ በእድሜም በምንም ገባ መስሪያ ቤት ላይ ማቹር የሆኑ ብዙ ነገር ይሄ ሰርተው ወደ ቤት የሚገቡ ሰዎች ናቸው እኔ ደግሞ ወጣት ነኝ ገና 24 25 ገባ እኩዮችን ትፈልጋል ስለዚህ እዛ አካባቢ መሆንበት ኢንቫይሮንመንት እንደዚህ ለውጭ ዓለም ኤክስፖዠር ያለበት ኢቨንት ምናምን እንደዚህ ስለነበር ባክስቴጅ ማኔጅ አደርጋለሁ ለሊቱ ሙሉ ሺህ ብር ምናምን ነው ስለኝ ከፈለው ነበር ሺህ ብር ወይ 500 ብር ሙሉ ላይ ቁጭ ብለ እስከ ኢቨንቱ እስኪያልቅ እስከ 11 ሰዓት ምናምን ጠዋት ወደ ስራ አባቴ የፈጠን ጨንበስ እያልክ እንዴት ነው ማለት የምታደርገው በጣም ከባድ ጊዜ ይመስለኛል በቃ በኢነርጂ ነበረኝ እኔ አሁን ነው እንጂ እንደውም የሰዓቱ እኔ አለኝ በቃ ኢነርጂ መስራት እችላለሁ በቃ
ግን ፓሽን ነው፣ ገንዘብ የለው፣ ፓሽን ነው። በቃ ይመቸኛል ያስራው ምናምን የሆነ ቦታ አድሮ ሰርቶ ደግሞ ጠዋት ሌላ ስራ ምናምን። ምክንያቱም ምንም የተሻለ ማድረገው ነገር የለም። ገብቶሃል? ብትተኛ ነው፣ ሌላ ምን ታደርጋለህ? ስለዚህ እንደዛ ሳረግ እዛ የሚያቀይ ልጅ ሰጀስት አረገኝ፣ ሄድኩኝ። ኤኒዌይስ ኢንተርቪው ያደረጉኝ ምናምን ተሳካ። ከዛ በኋላ ከሄድኩ በኋላ ስራው ትንሽ ከባድ ነው፣ ከጠበቅኩት ነገር ጋር ይጋጫል። ያው ሜንሽን ብዙም በእናቶች ቀን እንዳናስለቀሳቸው ተመልካቾች ከባድ ነው። ሞዴሬት ነው የምናደርገው ኢትዮጵያ ውስጥ ያሉ ኮንተንቶችን፣ የፌስቡክ ኮንተንቶች ኮሚኒቲ ጋይድላይን ፓስ የሚያደርጉ እንትኖችን ሞዴሬት ማድረግ ነው። ያ ብዙ አይነት ኮንተንት ይመጣል። ሀርም አላቸው፣ ሃርምፉል ኮንተንቶች ይመጣሉ፣ ቫዮለንስ ይመጣል፣ ኤክስፕሎይቴሽን ይመጣል፣ ምናምን ኑዲቲ አለ፣ ብዙ ነገር አለ። ሶ ምንድነው ጠዋት ተነስተ ቁጭ ብላ ያንን ማየት ማለት ነው እስከ 11 ሰዓት። የማታም ሽፍት ስትሆን ማታ ገብተ ቁጭ ብላ ያንን ብዙ ቪዲዮዎች ነው የምታዩት። ብዙ ቪዲዮ ብዙ ፖስት ስድድም ምናምን ያበሻ ፌስቡክ ላይ ነው። አሁን ብዙም ከፌስቡክ ርቅ ያለው ግን አለ ሰው ወጥሮ ነው የሚሰዳደበው ፌስቡክ ላይ አይደል? እነሱን ማጥፋት ምናምን ነው ስራክ ሪፖርት ሲደረግ እና ትንሽ አይምሮ ይጎዳል። ምን ያህል ጊዜ ቆይታል? አመት። ያው በስራ ላይ ነው 1 አመት ሙሉ ለሙሉ አይደለም፣ 6 ወር በስራ 4 ወር በመዝናናት ቾት ላይ ነበር መጨረሻ ላይ። አይ ቆመ እንጂ ስራው ቆመ። ስራው ከቆመ በኋላ ነው 6 ወሩ አስቀመጡን፣ እየከፈሉ ደግሞ አስቀመጡን። በሰዓቱ ላይክ በጣም ይሄ የሆነ ጊዜ ስትናገር እየሰማው ነበርና ካጠገብ ምናምን ዝም ብሎ ሰው ተነስቶ እያለቀሰ ሊሄድ ይችላል ምናምን ነገር ብለኝ ነበርና አይ ቲንክ በጣም ጥንካሬ የሚፈልግ ነገር ነው። በጣም በጣም ላይክ ሴንሲቲቭ የሆነ ነገር ማየት የማይችል ሰው እዛ ጋር ቁጭ ብሎ እንትን ያደርጋልና አንተ በጣም እንትን ያደረገ በጣም ጨካኝ ነህ እንዲል አይ በጣም የከበደ ታይም ታስታውሳለህ? በጣም ላይክ አይ ሹድ ሊቭ በቃ እዚህ መቆየት የለብኝም ብለህ ያሰብክበት ታይም አለ? እዛው ደሞዝ የዘገየ ቀን አልኩት ዛሬ ደሞዝ አልገባም ትች መሄድ አለብኝ ከዚህ ስራ። አይ ምስል እንዴ መሰለ አሁን ለዚህም እናቴ በጣም አስተዋጽኦ ታደርጋለች። ለምሳሌ ቤት እደውላለሁ በጣም እንደዚህ ኤክስፕሊሲት የሆኑ ነገሮችን ካየን በኋላ በቃ ትንሽ ሲጨናነቅ ሲረበሽ አይምሮዬ ደውላለሁ፣ ቤት ቪዲዮ ኮል ደውላለሁ። እንዴት ነው ምናምን ሞቅ ያለ ቤተሰብ ነው ያለ በኋላ እንደዚህ ምናምን ስል አይ ምን እንደ ባይገርማችሁ የእናቴ ይቅርታውን በእናቶች ቀን የመናገር ትክክል ይሆን አይሆን ባላቅም የእናቴ ፌቨራይት ፊልም ጃንራ ሆረር ሙቪ ነው። እግዚአብሔር ምን አላት ትላለች። ሆረር ሙቪ ነው የምትወደው። ከድሮም ሆረር ሙቪ ነው የምታየው፣ አሁንም ሆረር ስለላ ምናምን እንደዚህ ፊልሞች ነው የሚመቸዋት። እና ምን እንደ ፊልም አድርጋ አስበው በቃ ትለኛለች። ፊልም ላይ የምታየውን ውሸት ነው በደኮ ማሰብ እኮ ነው። ያው አይምሮ ውሸት እንደሆነ ባያቅም ቢያቅም እያየህ ያለው ነገር እንደዛ ትለኛለች። እና በቃ እውነቷን ነው። ደግሞ ለተወስ ለአጭር ጊዜ እኮ ነው ምን ትንሽ በቃችን አመት ስራትና ደግሞ ካልሆነ ጥለው ትመጣለህ ምናምን ትለኛለች። እና ብዙ ጊዜ አለ በቃ አይ ነገ ጧት ትኬት ቆርጣለሁ ምናምን ያልኩባቸው ብዙ ጊዜያት አሉ። እንዳልኩ ጓደኞች ሜንታሊ ስሰው አለ በባህሪው። አይ ቲንክ እኔ በብዙ ውጣ ውረድ ያዞ ቆዳ ያዳበርኩ ይመስለኛል። ምንም ነገር እንትን አይደለም፣ ግን የሆነ መጨረሻ ላይ ግን በቃ በአንዳንድ ነገሮች እንድታዘን ያደርጋል። ለሂዩማኒቲ ያለ ቦታ ሰው በቃ ይሄ ነው ሰው ምንም ለማድረግ ኬፓብል ምንም ማንም ምንም ያደርጋል ምናምን አይነት አስተሳሰብ እንዲኖረኝ አድርጓል። ያን ስራ ማየቴ እርግጠኛ ነኝ በጣም ብዙ ሰው እንደዚህ አይነት ስራ እንዳለ ዓለም ላይ የሚያውቅ አይመስለኝ። እኔ የሚመስለኝ ድሮም ፌስቡክ ራሱ በምናምን ይሄ በኤአይ ወይ አይ ዶንት ኖ በሲስተማቸው እንደዛ የሚሰሩ ነበር። ሰው እንደሚሰራው ቁጭ ብሎ አላውቅም። አሁን በኤአይ ሪፕሌስ አልተደረገም ስራ? አይ አልተደረገም። ስቲዳል በጣም የሚያረጋጋው ነገር ምንድን ነው? የሆነ ነገር ሲረብሽ የሚያረጋጋ አንዳንዴ እያደገ አሁን እናት በጣም አሪፍ ባክቦን አለ፣ ግን ከዛ ውጪ ረጋ የሚያደርገ ነገር ከቫዮሊኑ ውጪ ምን ታደርጋለህ? እቺ ስንት ሰዓት መሰለች? 11 ሰዓት ተኩል አለፍ ስትል መሀል ላይ ያለችው ሰዓት ወክ አደርጋለሁ። ወክ በጣም ይመቸኝ። የከሳው ለዛ አዎ በጣም ነው የምራመደው። በእውነት በጣም ተራማጅ ነኝ። ተብረ ነው። በጣም ወክ አደርጋለሁ።
እርግጥ ነው ምለው ወክስ አረከ አስባለሁ እዛው ኬንያ እያለ ሶሻል ሚዲያ ጀርኒን ጀመርክ መሰለኝ በላይቭ እና አይ ቲንክ ላይክ በቃ እዚህ ሚዲያ ላይ መስራትም ደግሞ ላይክ የት መሄድ እንዳለብህ ዩ ኖ ታውቃለህ ብዬ አስባለሁ እና እዛው ሆነ ላይክ ነገሮች ላይክ የተመቻቸ ነገር ላይ ነኝ ያለው እየሰራው ነው ስመጣ ነገሮችን አስተካክላለሁ ሳትል እዛው ነው የጀመርከውና ከዛ ቀጥሎ የነበረን እስኪ ጀርኒ ስለ ሶሻል ሚዲያ በሶሻል ሚዲያ ዙሪያ የነበረውን እስኪ ነገር በቃ ቲክቶክ ላይ እንዳልኩ የሆነ ስራ መፍታት የሚለው ቅድም ያልኩ ስንቀመጥ የሆነ ኮንተንት ፖስት ማድረግ ጀመርኩ ቴክኒክሊ ከዛም በፊት ፖስት አደረግ ነበረ እዚህም ሆኜ ፖስት አደረግ ነበረ አይታዩም ብዙም ነው ይታያሉ ግን ፌመስ አይደለም ነው ነገሩ ብቻ ብዙም ፎሎወር የለኝም 3000 ነው ምናምን 4000 ሰው ምናምን ፎሎወር ነበረኝ ፖስት አደረግ ነበር እዛ ሲሄድ እና ብቻዬን ሲሆን ይሄ አይዲያዎች አሉክ ከባ ከዛ እነሱን ቀርጻ ፖስት ማድረግ ትችላለህ ምናምን ላይቭ መግባት የሚለው ነገር ምናምን ጀጅ የሚያደርግ ሰው የለም ብዙ ገባ አዲስ ሀገር ነው ያለው የፈለግከውን ምናምን ብዬ ስወጣ ውጪ የሚያቀኝ ሰው የለም ማንቦ ሀባሪያ እኮ ምናምን የሚሉት እዛ መቻቸው ገባ ያን ያለ የሚያቀኝ ሰው የለም ስለዚህ አይ ቲንክ እሱ ነጻነት ላይቭ እንድገባ ምናምን ያደረገኝ ይመስለኛል ከዛ ኮንተንት ፖስት ማድረግ ጀመርኩ በቃ ይታያሉ ኮንተንቶቹ ምናምን የተወሰነ እንጂ ያስቀሩ አረ ዋጋልኛ ራሳችን መስራት በቃ ካሳ እንደዛ ነው እኔ ካሳው እንዲዝናና ፈልጋለሁ ናይስ አዲስ ለሚመጡት እስኪ ምን ትላቸዋለህ ኮንተንት ክሬተር በቃ አሁንማ በቃ እኮ ላይ የሚል ሰው አለ አይደለ ከዚህ በኋላ እንደገና ኮንተንት ጀምሬ አይሆንም ያኔ በጀመርኩ ብሎ ይቆጫል ብዙ ሰውና አዲስ ለሚመጡ ሰዎች ሊሆን አድቫይስ ናይስ ቃሉ ፑቲክ ነው መልሱ አዲስ ለሚጀምሩ በቃ አሁንማ ምናምን ጀምሩ ምንድነው የምትሉት ጀምር አይዲያ ካለ ስራ አው ደግሞ የቃሉ ፑቲክን መጀመሪያ ላይ ታስተውሻለሽ የነበረውን አቀባበል እንትን ሰው ለፈንና ይሄ በቃ ዝም ብሎ ላይክ አድርጎ ይሆናል ያልፋል ደግሞ እንዲመጣለት ምናምን ከዛ ላይ ግን እየተቀየረ ኢንተርናሽናል የሆነ ምናምን ሲመጣ አሁን ላይ የቃሉ ፑቲክን አካውንት ሄደሽ ኮሜንት ሴክሽን ብትገቢ ጀግና በርታ ሁሌ እኮ እንደዛ በቃ መጀመሪያ ስትጀምር የሚያበረታታኝ ሰው አለ ብለህ የምታስብ ከሆነ ተሳስተሃል ረገጣ ነው መጀመሪያ የሆነ አንድ ቫይራል የወጣው ቪዲዮ ላይ ምናልባት ያበረታታ ሰው ይኖራል የሆነ አሪፍ የሆነው ላይ ሁሉም ሰው የሚረባረበው አሪፍ የሆነው ነገር ላይ ነው ባይዘው አንድ ቪዲዮ 1 ሚሊዮን ከታየ እርግጠኛ ነኝ አብዛኛው ኮሜንት ፒስ ነው የሚሆነው የሚያስቅ ቪዲዮ ሰርታ 1 ሚሊዮን ቪው ካለው ተቃራኒ ሐሳብ ለማግኘት ሬር ነው ትንሽ ሰው ነው ወይ ሊሰድብ የሚችለው ወይ አሁን ይሄ ያስቃል ብሎ ኮሜንት ሊያደርግ የሚችለው ወይም ወንድሜ ምን ለማስተማር ነው ምናምን ብሎ ኮሜንት የሚያደርግ ሰው አለ እኔ አስተማሪ አይደለም አባቱ እውነቴን እኮ ነው ኮሜንት የሚያደርግ ሰው ይሄው ምን ለማስተማር ነው ብሎ ኮሜንት ያደርጋል እንዴ ምን ልትማር ነው የመጣው አንተ ራስህ ቲክቶክ በባህሪው ላይክ አጭሩ ነው የሚያዝናና ነው በቃ ኮንተንትን ማወቅ አለበት እና የሚያበረታታ ሰው ትንሽ ነው ግን አንድ ነገር ቫይራል ከወጣ በኋላና የሆነ መስመር ከያዘለ በኋላ በቃ ሁሉም ሰው ሰፖርት ያለው ኮሜንቶቹ ራሱ ይቀየሩታል እኔ አሁን እንደዛ ስክሪንሾት ያደረኳቸው ኮንተንቶች አሉ በጣም ነበር መደብረኛ አሁን ግን ተመቸኝ ሚል ኮሜንት አለ ይነግራል ሙሉ ታሪኩን ነው ይነግራል ታሪኩን ነው ይነግራል ታስጠላይ ነበር አሁን ደስ ትለኛለህ ምናምን እኔ አትመቸኝም ግን ባለቤቴ ትመቻታለህ ልጆቼ ይወዱዋል በጣም ወዶ ኮሜንት እሱ በጣም በጣም ወዶ ኮሜንት መንገድ ላይ ምናምን ሰዎች ወይኔ ልጆቼ በጣም ነው የሚወዱ ምናምን ወይ ህፃናት የኔን ኮንተንት ሲሉ ሰማ ምናምን እና ደግሞ ላይክ ልጆችም ደግሞ በስርዓት ነው የሚወዱ አዎ ታናሽ ወንድሜ ምናምን በስርዓት በቃ አንቺ ማማዬ ምን አይላሉ በቃ የሚያስቅ ነገር የሆነ እንደዚህ አይነት ነገር ልጆችም ይወዳሉ ብዬ ተስፋ አደርጋለሁ ኳስ ታያለ ኳስ አላይም በእውነት አይቻለሁ የተወሰነ ጊዜ አይቻለሁ ለ4 ወር አይቻለሁ ወጥሬ አሁን ደጋፊ ነው በ4 ወር ሲማን ደጋፊ ያሸናፊው የሚያሸንፈው ነው መደግፈው ነው አይ ድሮ የሊቨርፑል ደጋፊ ነበርኩ ከዛ የሽማግሌ ቡድን ነው ምናምን አሉኝ ያረ ሊቨርፑል የሼባ ነው ምናምን ሲሉኝ ተውኩት አረ ከዛ ኑሬን ነው በቃ መደግፈው 4 ወር ለነገሩ አለቀ እንደዛ እስከሚል ካስቴት ከዛ በኋላ አላይም አይ ኳስ አላይም ምግብስ ምትወደው ምግብ ቡላ ነው
ትችላለህ መስራት? ቡላ አዎ ቀላል ነገር እኮ ዋጠጃለሽ፣ የቡላ ዱቄት ትነሰንሻለሽ፣ ይወፍራል፣ ቂቤ ጣል ታደርጊያለሽ፣ በርበሬ አማራውን ይበላል ነው። ኧረ እሰራለሁ፣ ምግብ እሰራለሁ። ምግብ ትችላለህ? አዎ። ምን ላይ ጎበዝ ነህ? በጣም የምትችለው ምግብ ምንድን ነው? መብላት መብላት ላይ ጎበዝ ነኝ። አይ እሰራለሁ፣ እውነት እሰራለሁ። ከኢቨንት ላይ ኤምሲ አለ ፕላስ ኮንተንት ክሬሽኑ አለ። ሞር ላንተ አሪፍ የምትለው የምትወደው የትኛው ነው? ሞር ስታደርገው ደስ የሚለው እና የኢቨንት ስራዎችንስ እንዴት ነበረ? እንዴት መጣ ወደ ኢቨንቶች ራሱ? ያው ቅድም እንደነገርኩሽ ነው። በደስ ስለሚልህ በአንደኛ ፓሽኔ ነው። አዎ ኢቨንት ምናምን ደስ ይለኛል፣ ኦርጋናይዝ ማድረጉ ምናምን። ዋልታም እያለው ከጀርባ ሰራ ስለነበረ እየሄድኩ እንደዚህ ብሩ ትንሽ ቢሆንም ግን በለፓሽን ግን ከሁለቱም ያደክማል በጣም። ግን በቃ ሞር መወደው አሁን ላይ ኤምሲ ማድረግ እኔን ይመስላል መሰለኝ። አንዳንዴ አንቺን የሚመስል ስራ አለ። ፓሽን ማለት እሱ ነው። ሶ ኤምሲ ማድረግ እኔን ይመስላል። እንዴ ነው ወይ ደግሞ እችልበታለሁ ነው የሚባል ከሰዎች ጋር ኢንጌጅ ማድረግ ምናምን በቃ እችልበታለሁ። ስለዚህ እሱ እኔን ይመስላል፣ ግን አድካሚ ነው። እወደዋለሁ መድረክ ላይ ሰውጣ ምናምን ሰው የሚሰጥሽን ፊድባክ ኢነርጂውን አፕሊፍት ማድረጉ ምናምን ደስ ይላል። በቃ ኮንተንት ክሬት ማድረግ ደግሞ የምታቆሚው ነገር አይደለም፣ ውስጥሽ ያለ ነገር ነው። ምናልባት ሌቭሎቹን እየቀያየረ ሊመጣ ይችላል። የሆነ ጊዜ ቲቪ ላይ ኮንተንት ክሬት አደረግ ነበር፣ አሁን ቲክቶክ ላይ ያደረጋለሁ። ነገ ላይ አላቅም፣ የሆነ ሌላ ኮንተንት ኤቭሪዌር አለ ክሬት ይደረጋል። ራይት ሶ እያለ እያደገ የሚመጣ ነገር ነው። ግን የምትወደው በጣም ካልሽ መድረክ መምራቱ ምናምን ወደዋለሁ፣ ይመቸኛል። አድማጮቻችን እያደመጣችሁ ያላችሁ ቶካቶክን ነው። ቶካቶክ ክብርኔት ትሬዲንግ ከአራዳ ኤፍኤም 95.1 ጋር በመተባበር ሁሌ በየሳምንቱ እሁድ ከ8 ሰዓት እስከ 9 ሰዓት የሚያቀርቡላችሁ ፕሮግራም ነው። በጨዋታችን ዘና ያላችሁ እንደሆነ ተስፋ እናደርጋለን። ሳምራዊት ሀብቱ አብራናለች። እናመሰግናለን ሳምሪ። ጥሩ ቆይታ እያደረግን ነው። እንመለስ ወደ ስራ። ደስ ይላል ግን በተለይ ቴክኒሽያናችን ምናምን የምትሏት ነገር ቴክኒሽያናችን ሰላም ነው። ቴክኒሽያናችን አድማጮች ደውለዋል ምናምን የምትሉት ሳክስ ነው። ኧረ አንድ ቪዲዮ ሰርቻለሁ እኔ እንደዚህ አይነት አንድ ሰርቻለሁ ቪዲዮ። ለዛ ነው እንዴት ዝም ብሎ አድማጭ ሳይደውል አይ ቲክቶክ ሰርግም ላይ እኮ አላ ወይ ትያስካረች ከአሜሪካ ምናምን ከለንደን ሰርግ ላይ ሚሲ ነበር ይለዋል። ይመጡና ኮቶ ለቅ የሚያረጓጉት የለም ሰርግ ላይ አጠገብ ይመጣና ስማት እያስካረች ከለንደን በል፣ ከለንደን $200 በል፣ እያስካረች ለሙሽሪትና ለሙሽራው $200 ከለንደን። አረ ከካናዳ ነው ያልኩት። እንትን እኮ ነው ውጪ ዘመድ አላቸው እንዲባል። እዚህ ግን ቴክስትም ይላካል። አረ እንደውም በዚህ አጋጣሚ ለስራ መልእክት ማስተላለፍ የምትፈልጉ ወይንም ያላችሁን ሀሳብ አስተያየት መግለጽ የምትፈልጉ ሰዎች በ8545 ላይ ቲቲን እያስቀደማችሁ መልእክታችሁን አስቀምጡልን። አንብቦ ነው የሚወጣው ዛሬ። ቲቲን አስቀድመው ቶካቶክ በጣም አሪፍ። እሺ ከብዙ ሰው ጋር እንደሰራ ሰው ብዙ አይነት ሰዎች ብዙ አይነት ባህሪ እንዳየ ሰው ሰውነትን እንዴት ነው የምትገልጸው? ሰውነት እኔ እንጃ፣ ይሄ ከባድ ጥያቄ ነው። አንቺ እንዴት ነው ሰውነት የምትገልጪው? እኔ መጠየቅ አይቻልም። ኧረ በእናትሽ አታዋርዱ። እኔ እንጃ እንትን ከባድ ጥያቄ ነው። እንዴት ብለህ ትከፍለዋለህ መሰለህ? ለምሳሌ በቃ አሪፍ የምትለው ባህሪዎች አሉ። እኔ በቃ እንደዛ አይነት ሰው ጋር መስራት ይከብደኛል ወይ ምናምን ብለህ እንደዛ ስትከፋፍለው ያንተኛው ሰውነት ታውቀዋለህ። ምንድነው በቅርብ የተማርኩት ነገር ብዬ ማስበው ከረጅም ጊዜ በኋላ አንዳንድ ጊዜ ቆም ብለሽ ራስሽ የሆነት ገና ነን፣ በጣም ወጣት ነን፣ ገና ብዙ ስራ እንሰራለን። በጣም ገና ማለት ብዙ ነገር ይጠብቀናል። ያልነካናቸው፣ ያልሰራናቸው፣ ያልተዋወቅናቸው ሰዎች ማአት ናቸው ገና። there is a lot of things to do ገና ለኔ የሚሰማኝ እንደዛ ነው። ግን እስካሁን የሙከራ ጊዜ ነው ብዬ ነው ማስበው እና በእነዚህ ሙከራ ጊዜዎች ውስጥ ብዙ አይነት ሰዎች አውቃለሁ። ትልልቅ ስልጣን ላይ ቦታ ያሉ ሰዎች፣ ዝቅ ያለ ስራ የሚሰሩ ሰዎች፣ ገንዘብ ያላቸው ሰዎች፣ የሌላቸው ሀሳብ ያላቸው ክሬቲቭ የሆኑ ሰዎች ምናምን፣ አለቆች ምናምን፣ እንደዚህ አይነት ሰዎች ጋር ኦፖርቹኒቲው አለ ነበረኝ። በተቻለኝ አቅም ሰዎች እንዴት ነው ፕሊዝ ነው የሚባለው ፒፕል ፕሊዘር
ሰዎችን ለማስደሰት መኖር ትክክል ነው ብዬ አላስብም። ምክንያቱም አንዳንድ ሰዎች እንደዛ እንድትሆንላቸው ይፈልጋሉ። እነሱ የሚያስደስታቸውን ብቻ እንድታረግ። ለዛ ነው ለምሳሌ ቲክቶክ ኮመንት ላይ ብታይ አሁን ምን ለማስተማር ነው ይላል። የኮሜዲ ቪዲዮ ላይ መጥቶ ገብቷል። የሕክምና ቪዲዮ ላይ መጥቶ አያስቅም ይላል። ልታስቅ አይደለም ሴትዮዋ እየሰራች ያለችው ልታስተምረ ነው። ሰዎች ብዙ ጊዜ እንደዚህ ነው። እነሱን እኛን እኔን የሚመቸኝን እንድትሆን ነው አንተን መጠብቀው። ገብቷል። ጥያቄ ውስጥ ጠይቀኝ እኔን እንዲመቸኝ ምናምን ነው። እንደዛ አይነት ሰዎች ጋር በተቻለኝ አቅም ላለመሆን እሞክራለሁ። ዙሪያዬም ላለመሆን እሞክራለሁ። አብረውኝ እንዲውሉም እንዲሰሩ ምናምን አልፈልግም። እኔም አልቀርብም። ቶሎ ኖቲስ አደርጋለሁ የሰው ባህሪ። ሁለተኛው ኢነርጂ ነው። እኔ በጣም በኢነርጂ አምናለሁ። ኢነርጂ ሳከር ሰዎች አሉ፣ ኢነርጂ ጊቨር ሰዎች አሉ። አንዳንድ ሰው አብረው ስትሰራ ኢነርጂ ይሰጣል። ደብሮ ጠዋት መጥተህ ምናምን ሞቅ ያደርጋል። ቆንጆ ቀን እንድታሳልፍ ያደርጋል። ገባ? አንዳንድ ሰው ደግሞ ያለችህንም ትንሿንም ኢነርጂ ሳክ ያደርግብሃል። ዝም ብሎ ችግር የሚያወራ ሰው፣ ኔጌቲቭ ነገር ስለ ሰዎች የሚያወራ ሰው፣ ሰዎች እንዳያድጉ መጥቶ ሀሜት ብቻ በቃ እገሌ እንዲያርጎ ምናምን፣ ሁሌ ቪክተም ሜንታሊቲ የተጠቃ በቃ ምናምን እኔ እየተጠቃው ነው በተለየ መንገድ ምናምን ብሎ የሚያስብ ሰው አንቺንም እንደዛ እንድታስብ ያደርግሻል ምናምን። ከእንደዚህ አይነት ሰው ለመራቅ ሞክራለሁ። ሰዎችም መራቅ አለባቸው ከእንደዚህ አይነት ሰው። ምክንያቱም ዌስት ነው የምናደርገው። ኢነርጂ በጣም የሚተላለፍ ነገር ነው፣ ትራንስሚት የሚደረግ ነገር ነው። እኔ በጣም ደስ ብሎኝ ልክ ዛሬ ኢንተርቪው ልደረግ መጥቼ እዚህ ጋር የሆነ ሰው የሆነ ነገር ምናምን ቢለኝ ይገባል ወደ ውስጥ። አንዳንድ ሰው ሪሲቭ ቢያደርግና ያ ነገር ሪሲቭ ያደረገው ነገር እሱ ላይ ተንጸባርቆበት ሙዱ በቃ ምን ሆነ ነው ተብላታ ምን ሆነ ነው ዛሬ ምናምን አንተ እኮ ምንም አልሆንክ፣ እሷ ነች የሆነ ነገር የሆነችው ዳምፕ አርጋብ ነው። ስለዚህ ከእንደዚህ ነገር መራቅ አለብን ብዬ አስባለሁ። ሌላው ሶስተኛውና የመጨረሻው ሰዎች እኛን ሲያዩ በቃ ፐርፌክት አይደለንም፣ ማጥፋት እናጠፋለን። ግን ይሄ በመታሸት በሸክላ መጽሐፍ ቅዱስ ይላል በሸክላው ሰሪ ላይ እንዳላችሁ በእጁ እንዳላችሁ ናችሁ ይላልና በቃ ሸክላ ሞልድ ሰርች ያውቃለሁና ሞልድ የሚደረገው በመከራ ነው። በቃ ደስ እንትን ብለው ምናምን የሆነ ቅርጽ የሚመጣው በዛ አካሄድ ውስጥ በተቻለን አቅም ሰዎች እኛን ሲያዩ እግዚአብሔርን እንዲያዩ ለመኖር መሞከር ነው። እና እንደዛ የሚኖሩ ሰዎች ካገኛችሁ ጓደኛ መሆን ነው በቃ። ስለ ሰውነት ካወራን ስኬት ላይክ አሁን ሱራ ስኬታማ ነው ብለህ የምታስበው ምን ሲያደርግ ነው? ወይ ደግሞ ለአንተ ስኬት ምንድን ነው? ለእኔ ስኬት እንደ ባስ ስቶፕ አይመስለኝም። ስኬት ጆርኒ ነው፣ መንገድ ነው ብዬ አስባለሁ። ስኬት የሚቆምበት ነገር አይደለም። ምክንያቱም የትኛውም ስኬታማ ተብሎ የተቀመጠ ሰው ስታዋራው ማለት ነው ስኬታማ እንዳልሆነ ነው የሚያስበው። ውጭው ግን ስለሱ እንደዛ አይደለም የሚያወራው። ሲጻፍለት በጣም ስኬታማ ነው፣ ቲቪ ላይ ሲቀርብ ስኬታማ ነው፣ ሬዲዮ ላይ ሲቀርብ ስኬታማ ነው። አንተ ያን ሰውዬ ራሱ የምታውቀው እንደ ስኬታማ ሰው ነው። እገሌ እኮ ምናምን ብለህ ልክ ሰውዬውን እንደዚህ ዋን ቱ ዋን አግኝተህ ስታዋራው እንትን አድርጌ እንዲቀርቶኝ እንዲህ ብዬ እንትን ባረግ ምናምን ሲል ትሰማለህ። ሶ ዴር ኢዝ አ ሎት ገና ሚስቱ ራሱ የሚሰማው መሄድ እንዳለበት የሚሰማው መንገድ አለ። ስኬታማ አይደለም ማለት ነው። ስለዚህ አይ ቲንክ ስኬት ፕሮሰስ ነው። የመጣንበት መንገድ ከዛሬ ትናንት ከዛሬ የተሻለ ከሆነ በህይወታችን፣ በአስተሳሰባችን፣ በባህሪያችን ምናምን ባያፈራናቸው ዙሪያችን ባፈራናቸው ሰዎች ስኬት ነው። ያ የሆነ ነገር አደርጋለሁ ብለህ አቺቭ አድርገው ከሆነ ስኬት ነው። ግን አልቆመም። ልክ እዛ ጋር ስደርስ ደግሞ ይቀጥላል አይደለ? ስኬት አይደለም። ስለዚህ ስኬት የሚቀጥል ነገር ነው። እስካሁን ብዙ ነገር አሳክቻለሁ፣ ወደፊት ደግሞ ብዙ ነገር አሳካለሁ። ይሳካል። እና ማስተላለፍ የምትፈልገው መልእክት ካለ ሰዓታችንም ስለሄደ ማስተላለፍ ምልከው ኧረ የለኝም ምንም። ፎሎ አድርጉኝ እንደማንኛውም ቲክቶከር ባርኔጣን ፎሎ አድርጉት። አይ አመሰግናለሁ ስለጋበዛችሁኝ። ቴንክ ዩ ቬሪ ማች። ቆይቻለሁ እንደዚህ ኢንተርቪው ምናምን ካደረኩኝ። መልካም እናቶች ቀን ይሆንላችሁ ለኢትዮጵያ እናቶች በሙሉ። እግዚአብሔር ያክብርልን። እናንተም እዚህ ስለጋበዛችሁን የተወሰነ ጆርኒያችንን ያው ትልቅ ነገር ሰርተን ባይሆንም የተወሰነ ነገር ስለሞከረን እዚህ መተን እንድንናገር ባይዞ በጣም የሚያስፈራ ነገር ነው። ለምሳሌ ለኢትዮጵያ ሕዝብ ነው እያወራ ያለው። የተለያየ ቦታ ላይ ሆኖ የሚያዳምጥ ሰው አለ። በጣም ትልልቅ እውቀት ያላቸው ሰዎች አሉ። ትልልቅ የተማሩ ሰዎች ያስተሳሰብ ወሰናቸው በጣም የሆነ ትልቅ ሌቭል ላይ ደረሱ ሰዎች ያዳምጡሃል የምትናገረውን ነገር ምናምን እና ይሄ ትልቅ ማይክ ነው እና ይሄን እድል ስለሰጣችሁን እግዚአብሔር ያክብራችሁ። እናንተን እናመሰግናለን።
እሺ ሱራ በጣም እናመሰግናለን። ምስጋናችንን አትቀማን። በጣም ደስ ብሎናል አብረን ስለቆየ። እግዚአብሔር ያክብርልን። በእውነት ጥሩ ቆይታ እንዳሳለፈን ተስፋ እናደርጋለን። ሰዓቱ በጣም ያጥራል። ከአሪፍ ሰው ጋር ሲሆን ሰዓቱ በጣም ያጥራል እና የቀረ ጥያቄ አለ ወይኔ ብንጠይቀው ኖሮ የምትሉት ልሄድ ነው። ማወቅ ያለባችሁ ነገር ልወጣ ነው ከስቱዲዮ በሞቴ ብለን ነው የሆነች የቀረች ነገር ካለች እስቲ ወረቀት ገለበጥ አድርጉና እችን የምትሏት ይኖራል። ጥያቄያችን ስለማያልቅ ሰዓታችን ነው ያለቀው እንጂ ጥያቄዎቻችን አላለቁም ነበር። አድማጮቻችን ዘና እንዳላችሁበት ተስፋ እናደርጋለን። ክብርኔት ትሬዲንግ ፒኤልሲ ከአራዳ ኤፍኤም 95.1 ጋር በየሳምንቱ እሁድ ከ8 እስከ 9 ሰዓት የሚያቀርብላችሁ ቱካቱክ አብረናችሁ ቆይታ አድርገናል። ዳዊት አበራና ቅድስቶ የሳ አብረናችሁ ነበርን ከቴክኒሻናችን ሳምሪ ጋር። መልካም ሳምንት ይሆንላችሁ። እስከ ሳምንት ድረስ በጥሩ ጊዜ፣ በጥሩ ኢነርጂ፣ በጥሩ ስኬት። ሙዚቃስ መምረጥ አይቻል? መዝጊያ ሙዚቃ ምናምን የለም? ትችላል። ኦኬ እሺ ምረጥ። አረ ልምረጥ? እሺ ማሩ ነኝ ከደሴ የጃን ዘፈን ለአድማጮቻችን እንጋብዛለን። በጣም ታለንትድ ሰሞኑን ከሰማችሁት ሰምታችሁት አይደል? ጃዮ ማሪዮስ ምናምን በእውነት ይሄ ጄኔሬሽን በጣም አፕሪሺየት መደረግ አለበት ብዬ አስባለሁ። የሚሰሩትም ስራ ደግሞ ዩኒክ ነው። ከዛ በኋላ ደግሞ በጣም ህዝብ ጆሮንም ይይዛል። በቃ ደስ ይላል። ዘመኑን ይመስላል አይደል? ዘመኑን ይመስላል። ማሩ ነኝ ከደሴ እመጣለሁ ከሚሴ የሚለውን ዘፈን ብታጫውቺው ቴክኒሽያን ጀለሴ። አድማጮቻችን መልእክቶቻችሁን በ8545 ቲን እያስቀደማችሁ ላኩልን። ዘፈን ተጋብዛችኋል ከሱራፌል ባርኔጣ። መልካም ሳምንት ይሁንላችሁ።